የብሌን አሳዳጊ በከባድ ችግር ውስጥ ትገኛለች። ሳታስበው ታገታለች። ብሌንን እቤት ድረስ ሄዳ ይቅር በይኝ ልጄ፣ እናትሽ በህይወት እያለች በህይወት የለችም ብዬ ደብቄሻለሁ። ይህንን ማድረግ አልነበረብኝም። በጣም ጥፋት አጥፍቻለሁ። ይቅር በይኝ እባክሽ ልጄ ብላ በመለመን ብሌን ይቅርታ እንዲታደርግላት እግሯ ላይ ወርቃ ጠየቀቻት። ብሌንም ደግሞ አሳዳጊዋን እንደ እናት ሆና ስላሳደገቻት እባክሽን እማዬ አንቺ ምንም ያጠፋሽው ነገር የለም፣ ይቅርታ ማለትም አይጠበቅብሽም፣ በቃ ተነሺ ይቅር ብዬሻለሁ በማለት ተቀብላታለች። ግን ደግሞ በአጋጣሚ ሆኖ የብሌን እናት እሷን ይቅርታ እያለች ሳሎን ላይ ሁሉም ተሰብስበው ባሉበት አጋጣሚ ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮውን ስትጀምሩ በላይክ ጀምሩት። ቆይታችሁ ከኔ ጋር ይሆን። የብሌን አሳዳጊ እዛ ቤት ሄዳ ሳለ አንድ ወጣት ተመልክታ ነበር። ከቤት ከወጣችና ወደ ቤቷ ከተመለሰች በኋላ ያ ወጣት ለምንድን ነው እሱን ሳየው የማቀው የመሰለኝ እያለች እንደዚህ አይነት ስሜት ይሰማታል። እሱም እንደዛው በተቃራኒው የብሌንን አሳዳጊ ሳያት ለምንድን ነው የደነገጥኩት? ቆይ ግን የት ነው የማውቃት? እያለ በሀሳብ ስምጥ ብሎ ይገኛል። የብሌን እናት ይህንን እያብሰለሰለች ቁጭ ብላ ትቆያለች። ብሌንም በኃይሉ ወዳለበት ክላስ በር ስታንኳኳ ስብሰባ ላይ ነን የሚል መልስ ነበር የመለሰላት። ብሌን ግን የእሱን ንግግር ሳታከብር ቀጥታ በሩን ከፍታ ትገባለች። ከፍታም ስትገባ እሱ ብቻውን ነበር የተቀመጠው። እንዴት ዋሉ በኃይሉ ብላም ትጠይቀዋለች። እንዲህ ብሌን ምን ሆነሽ ነው? ምን ፈልገሽ ነው? የሚል ጥያቄ ነበር እሱም የጠየቃት። ብሌንም በኃይሉ ጋር የመጣችበት አንድ ጉዳይ ስለነበረ ቦታውን እጨርስልሻለሁ ብሏትም ስለነበረ ስለዛ ነገር ማጣራት ፈልጋ ነው። ይህንንም ጥያቄ ስትጠይቀው የእሱ መልስ እሺ ብሌን ለሱ ነበር እንደ የመጣሽው? አዎ እውነትሽን ነው፣ ግን ትንሽ ይቀረኛል፣ ስለዚህ ነገ እናደርገዋለን የሚል መልስ ይመልስላታል። ብሌንም ልክ ይህንን ከሱ መልስ ስታገኝ አረ ችግር የለውም በቃ እሺ ብላ ተተቀመጠችበት ተነስታ ልትወጣ ስትል ብሌን በማለት ይጠራታል። እሷም ደግሞ ልትነሳ ያለችውን መልሳ ወደ ወንበሯ ላይ በመቀመጥ አቤት ፈልገኸኝ ነው ስትለው አዎ ፈልጌሻለሁ፣ እስኪ ቆይ ቁጭ በይ የሚል ንግግር ይናገራታል። ብሌንም ደግሞ ምን ፈልጎ ነው ይሄ ሰውዬ ብላ በማሰብ ልትነሳና ልትሄድ ያለችዋ ልጅ ተቀምጣ የእሱን ንግግር ታዳምጣለች። ከዛም ቀጣዩ ብሌንን ከዚህ በፊት በኃይሉ መቷት ስለነበረ እንደ ጸጸተውና በባለፈው አንቺን ልመታሽ ይቅርና ልገላምጥሽ ራሱ አይገባም ነበር። ስለዚህ ያ ነገር ዛሬ ላይ እኔን ስለ ጸጸተኝ በጣም ይቅርታ፣ ለዛ ደግሞ አንድ ነገር አዘጋጅቼልሻለሁ በማለት የታሸገች ነገር ስጦታ ብሎ ይሰጣታል። ብሌንም የስጦታ ምንድን ነው ብላ በማሰብ እዛው ቁጭ እንዳለች ፊት ለፊቱ ስጦታውን ስትገልጠው ወርቅ ነበር። ለእኔ ወርቅ ብላም ስትጠይቀው አዎ ወርቅ ይላታል። ይህ ወርቅ ግን መዘዙ ብዙ ነበር። ብሌን ግን ከስጦታው በፊት ይቅርታ አድርግልኝ ብሎ ሲጠይቃት እሷ ምንም ችግር እንደሌለው ይቅርታ እንዳደረገችለት ነበረ ለበኃይሉ የመለሰችለት። በኃይሉ ግን ከይቅርታውም ጨመር ያለ ስጦታ አዘጋጅቶላታል። ይህ ወርቅ የተሰጠው ለብሌን ሌላ ችግር ይዞባት መጥቷል። ምክንያቱም ወርቁ ትክክለኛ የገዛው ወርቅ ሳይሆን የእህቱን ወርቅ ሰርቆ መሰለኝ። ስጦታውን ከሰጣትና ብሌን ከሄደች በኋላም በኃይሉ እየፎከረና እየዛተባት ይገኛል። በአሁኑ ማንም ሰው እንደማይደርስላትና ማንም ሰው ሊያድናት እንደማይችልም ጭምር። ብሌንም ምንም ችግር የለውም ብላ ባለማወቅ ያንን ወርቅ ተቀብላ ከነበረችበት ከእሱ ክላስ ትወጣለች። ነገሩ ግን እሷ እንዳሰበችው ቀን አስቦ አልነበረም። በኃይሉ አሁንም ቢሆን ብሌንን ሊያስጠምዳት ወይንም ደግሞ በሰው ዘንድ ሊያስጠላት አስቦ ነው። ይህንን እየተቀመጠ የእህቱን ወርቅ አምጥቶ ለብሌን ላጠፋሁት ይቅርታ፣ ለበደልኩሽ፣ ለመታሁሽ ብሎ ይቅርታ ብሎ ስጦታውን የሰጣት የእውነት ከልቡ ሳይሆን የውሸት ስጦታም ነበረ።
ሌላ ሴራ ጠንስሶላት ነበር። እሷን ሊጎዳት በሚችል መልኩ ወይንም ደግሞ ከምትሰራበት ቤት እንድትወጣ የሚያሰኝ ማለት ነው። እሷ ከዛ ስትመለስ ብሌን ማለት ነው ቃል ከሳሎን ቁጭ ብላ ነበረ። ልክ በሩን ከፍታ ስትገባ የቃል ንግግር በጣም የሚዘገንንና የሚያጸይፍ ነበር። የት አባሽ ሄደሽ ነው አንቺ ገረድ የሚል ንግግር ስትናገራት፣ ብሌን ግን በተቃራኒው እንዴት ዋልሽልኝ ቃልዬ የሚል ጣፋጭ የሆነ ንግግር ከአንደበቷ ይፈልቃል። የቃል መልስ ግን ትክክልም አልነበረም። ቃልም መጀመሪያ ጊዜ የጠየኩሽን መልሽልኝ፣ አንቺ የትም እንደፈለግሽ ታውደለደያለሽና እኔ ቤት ተቀምጬ በረሃብ መሞት አለብኝ ማለት ነው የሚል ንግግር ስትናገር፣ ቃልም ደግሞ ይህንን ካወጣች በኋላ ብሌን ቃልዬ የተሰራ ወጥ አለ እኮ ብላ ነበረ የመለሰችላት። ቃልም ደግሞ ኧረ እባክሽ እኔ ቃልም ጭራሽ ያደረ ምግብ አለ ትይኛለሽ እንዴ? እኔ የአዱኛ ልጅ ነኝ ያደረ ምግብ የምበላልሽ ብላም ስትናገራት፣ በመካከል አንድ ሴት ትመጣና ምንድን ነው ያልሽው የኔ ልጅ ትላታለች። እናቷም መሰለችኝ። ይች ናታ የታዘዘችው እዚህ ቤት የተቀጠረችው እኮ ሁሉንም ነገር እንድትሰራ ነበረ። እሷ ግን ይሄው የትም እያውደለደለች እኔን በረሃብ ልትገለኝ ነው እያለይ ዝም ብላ ትለፈልፋለች። እናትየዋ ግን መስማት የፈለገችው ስለ ምግቡ ሳይሆን እኔ የአዱኛ ልጅ ነኝ ያደረ ምግብ የምመገበው ብላ ስትናገር የነበረውን አዱንያ ብላ የጠራችውን የአባቷን ስም ለማወቅ ነበረ። ማን ነው አባትሽ? የአባትሽ ስም ማን ነው እያለችም ትጠይቃታለች። ከዛም ቃል የማን ልጅ ነኝ ነበር ያልሽው ብላም ስትላት የአዱኛ ልጅ ነኛ ብላ ነበር ቃል የመለሰችው ለእናቷ። እንዴ አዱኛ? የአባትሽ ስም እኮ አዱኛ አይደለም እንዴ ቃልዬ፣ የአባትሽን ስም እረስተሽው ነው ወይንስ ለምንድን ነው ትላታለች። የዚህ ጊዜ የእናቷን ንግግር ስትሰማ ቃል በጣም ትደናገጣለች፣ ትንተባተባለች። የምታወራውና የምትመልሰው ቃልም ያጥራታል። የዚህን ጊዜም ብሌንም ግራ በመጋባት ወደ ሁለቱም አይኖቿን እየተመለከተች ግራ ተጋብታ ዝም ብላ ቆማ ትመለከታቸዋለች ማለት ነው። አሁንም የእናትየዋ ጥያቄ ለቃል እንደቀጠለ ነው። ለምንድን ነው እንደዚህ የምትንተባተቢው ግራ የምትጋቢው? ንገሪኝ እስኪ እኮ ንገሪኛ፣ የአባትሽ ስም ማን ነው በማለት አሁንም ትጠይቃታለች። እናትየዋም በተደጋጋሚ ቃልን የአባትሽ ስም ማን ነው እያለ ስትጠይቃት፣ ቃል ግን ከመንቀጥቀጥና ግራ ከመጋባቶች ከመንተባተቦች ምንም አይነት መልስ እየመለሰች አልነበረም። እናትየዋም እንዴ ለምን አትነግረኝም? ለምንድን ነው ዝም የምትየው? የአባትሽ ስም ማን ነው ስላልኩሽ ነው እንደዚህ የምትሆኙ ትላታለች። እናቷ ይህን ስትናገር ቃልም አንቺን ልጠይቅሽ እንጂ ቆይ አባቴ ማን ነው ብላ ነበር እንግዲህ ለእናቷ እንደ አዲስ ጥያቄ ያቀረበችላት። ከዛም የእናትየዋ መልስ ቃልም እያለቀሰች በጣም በሀዘን ውስጥ ሆና ማናት እናቴ? ማንስ ነው አባቴ? በአውላላ ሜዳ ላይ ዝም ብለው ጥለውኝ የሄዱት እነሱ ናቸው እናቴና አባቴ ስትልም ትጠይቃታለች። እናም ስማቸውንም ብረሳ አትፍረጅብኝ፣ ምክንያቱም በቤተሰብ ፍቅር የቤተሰብ ናፍቆት እያንገበገበኝ ያደግኩኝ የቤተሰብን ፍቅር የማላውቅ ልጅ መሆኔን ዘንግተሽው ነው እንዴ ትላታለች። የዚህ ጊዜ ብሌን ስቅስቅ ብላ ታለቅሳለች፣ የቃል ንግግር ውስጧ ስለገባ። ከዛ በኋላም እንግዲህ እናቷ ፊት ለፊቷ የቆመችው እንደሆነች አላወቀችም ይሁን ቃል አላውቅም። ወደ አጠገቧ አጠጋ በማለት ይቅር በይኝ ልጄ፣ በድዬሻለሁ፣ ጥዬሽ መሄድ አልነበረብኝም ትልና እቅፍ ታደርጋታለች። ቃልም ማልቀሷን ቀጥላለች። ብሌንም እነሱን እየተመለከተች እንባዋ ዱብ ዱብ ይላል፣ ልክ ቃል እንደምታለቅሰው ማለት ነው። እነሱ እንደዛው ተቃቅፈው ቁጭ ባሉበት ብሌን ካጠገባቸው ወደ ኪችን ትሄድና ለብቻዋ ቆማ፣ ቃል ግን ስታሳዝን፣ ለካ ወድ አይደለም እንደዚህ የምትነጫነጨው። እኔስ ቢሆን እኔ እንኳ ቢያንስ ቤተሰብ ባላገኝ ልክ እንደ እናት ሆና የምትንከባከበኝና ያሳደገችኝ አለችኝ ትላለች። አይ ብሌን የዋህ ልጅ የሆነች ማለት ነው። የቃልን ማስመሰል ምንም ሊገባት አልቻለም። ቃል ትክክለኛ እንደዛ የምትሆነው እያስመሰለች ነው እየመሰለኝ ያለው እኔ። ምክንያቱም
እያለቀሰችም ፊቷ ላይ ፈገግ የሚል ነገር ይታይባታል። ማለትም የመሳቅ ምልክት አይቼባታለሁ። ይህንን ያስተዋላችሁ ውድ ቤተሰቦቼ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ የብሌን አሳዳጊም ታግታለች። በቀጣይ ክፍል ላይ ማን እንዳገታት ይታወቃል የሚለውን ይዤላችሁ እመጣለሁ። ባይ ባይ።